ሰላም ቤተሰብ ጃኒ እንግዲህ ዱባይ ነው ያለችው። ዱባይ ከማን ጋር ቱር እያደረገች ነው? ብቻዋን አይደለም፣ በዘፈን የታጀበ እንግዲህ መኪና ድራይቭ እያደረገች ድራይቭ ማድረጓን እኛ ሁሌም እየነዳች እንደዚህ የሆነ ነገር መስራት በተጓዳኝ መስራት ያው ለህይወት ስጋት ስለሆነ አይመከርም እንላለን ሁሌ። ግን ከማን ጋር ነው ኢንጆይ እያደረገች? ብዙ ሰዎች ከሆነ አካል ጋር ኢንጆይ እያደረገች እየተዝናናች ነው ይባላል። ይሄ ደግሞ በተደጋጋሚ እየታማችበት ያለው ነገር ግን እሷ በይፋ ያላወጣቸው አንድ የቲክቶክ ጌመር አለ። ምናልባት ከሱም ጋር ሊሆን ይችላል ኢንጆይ እያደረገች ነው። ለማንኛውም እንግዲህ ከማን ጋር እንደሆነ መረጃውን በሂደት የምናመጣ ይሆናል። ኤኒዌይስ በዚህ መልኩ ግን ኢንጆይ እያደረገች ነው በዱባይ በትልቋ የዓለማችን ሀብታሞች ዝነኞች በሚዘንጡባት በሚንሸራሸሩባት ከተማ ማለት ነው። አውቃለሁ ምንም ነገር ባለ ጃኒ በነገራችን ላይ የነዳች ላይቭ ጌምም እየተጫወተች ነው። ከዛ በተጨማሪ ደግሞ ከጎኗ የሆነ አብሮ የኢንጆይ እያደረገ ያለ አንድ ሰው እንዳለ ይታያል። ለማንኛውም ሰውየው በይፋ ባይታወቅም ምናልባት አዲሱ የጃኒ የቲክቶክ ላይቭ ስትሪሚንግ ጌመሩ ይሆናል ብለን እኛ እንጠብቃለን። ምክንያቱም እሱም ዱባይ እንደነበረ ሲናገሩ ስለነበረ ማለት ነው። ለማንኛውም በኮሜንት አሳውቁን ከማን ጋር ሊሆን ይችላል ኢንጆይ እያደረገች ያለችው። በጣም ደስ ብሎኛል። አንተማ እንዴት ደስ አይልም? እናት ደስ ይለኛል። ኢንሻአላህ ደስ ይለኛል። አንቺ ደስ እንደሚልሽ ተስፋ አደርጋለሁ። ኧረ እኔ ዋናው እሱ ይመችል። ምን አለ ለሙቤ የተለየ ነገር እሱን ደስ ይለዋል። አንተ ያልሽው ምን አለ የተለየ? አይ እርግጠኛ ሆንኩኝ ማለት ያገባሁት አላገባት ያሰብኩትን ተረዳኝ። አይ ኦኬ ከቤት ራስ ላይ ሙሉ ለሙሉ ይወርዳል ማለት ነው። የጨፈራ እኮ ይገባችሁ። ብዙዎች እንግዲህ በዚህ መልኩ ጥንቅቅ ብለው መጥተዋል። ሙቤ እንግዲህ ቤቲን እንዳገባ ይታወቃልና ከቤቲ አናት ላይ ይወርዳል አሚር ማለት ነው ከዚህ በኋላ። ምክንያቱም አሚርንም ወደ ራሱ ህይወት ሌላ ቤቲን ለመርሳት ሌላ ሴት ያስፈልገኛል፣ ሌላ ፍቅረኛ ያስፈልገኛል እያለ ነበር ባለፈው። እንደውም ቺኮቹ ሙድ ሲይዙበት ወንድ ልጅ እንደውም እኮ ከፍቅረኛው ሲጣላ ሌላ ለሷን ለመስራት የነበረው ለመርሳት አዲስ ፍቅረኛ ይፈልጋል እያሉ ሙድ እያያዙባቸው ነበርና እንግዲህ ምናልባት አሚር ሙሉ በሙሉ ህይወቱን ፍቅሩን ከቤቲ ያነሳልኛል ብሎ ሙቤም ኤክስፔክት አድርጓል። ሙቤም እንግዲህ አንዱ አጃቢ አንዱ ቢዚ ሆኖ መጥቷል ማለት ነው። ፋሚሊ ምን ይከሰታል ተመልክተን እንመለሳለን። ሰርግ አይደለም ለምን እንደዚህ የሚዜ ልብስ ለብሳችሁ ነው? አንደኛ ልጅ አዲስ ህይወት የሚጀምርበት ነው። ሲቀጥል ደግሞ ወይስ መልበስ ፈልጋችሁ ነው? ሱፍ በዚህ አጋጣሚ እሱ ደስታ ያለኛም ደስታ ነው። ልጅቷን ለማስተዋወቅ ሱፍ በሱፍ መሆን ምን አስፈልገው ነው እኮ እኔም ደግሞ እኮ አኔርፋ አላስመሰላችሁ ደ በዛም ላይ በህይወትሽ ማይረሱ ቀናቶች የምታሳልፉ ጓደኞችሽ ጋር በተለይ ተመሳሳይ ልብስ ለመልበስ እኮ ለሰርጉ አይደርስም። ለሰርጉ አይደርስም። ለሰርጉ ያ መኪናው ራስ በርግጄ ነው። ይሄ ማማ እንኳን አንተ ሳታስም በርግደ ነው የምትገባው። ተረጋጋ እንዳንጣላ አንተ ግን አታገባ ስትተቃጠለች ቤቷ ሲሄድ እንደዚህ ለሽግል ነበር። እሷንም በለመደ እኮ እንደዚህ ይሁን እንደዚህ ያረጋጋ አስፈልግ እንጂ ደስታችን ነው ደስታችን ጋር እንዴት ነው? እኔ ግን አንተ ስላገባ ሰርግ ሳይሆን የአሚርን ፍቅረኛ ወይም ጓደኛ ማስተዋወቅ ነው እየተባለ ነው። ግን እነሱ እንደሚታየው ሺክ ብለው ነው በሱፍ የመጡትና ሰርግ ከሌለ ምንድነው እንደዚህ ሺክ ብላችሁ ሱፍ በሱፍ ሆናችሁ የመጣችሁት እየተባሉ እየተጠየቁ ነበር። እንግዲህ የራሳቸው ምክንያት ይኖራል።
አሚር የጎዳና ህይወት ነበረው። ዛሬ ደግሞ እንደዚህ ፍቅረኛ ይዞ ስናየው ከዛ ህይወት ወጥቶ ስናየው በዚህ መልኩ ደስታችንን መግለጽ አለብን። ሰርግ ባይሆንም በቀጣይ ሰርጉን እናደርገዋለን እያሉ እያወሩ ነው። ለማንኛውም እስኪ እንቀጥል። ሙሽራይቱ ማናት? አላየናትም እስካሁን። እንግዲህ ካስተዋወቁን አብረን እንተዋወቃለን። ታጃቢው ሚዜም ሁሉም ሆናችሁ የት ነው? ቆይ ሌላ ቦታ ነው እንዴ? አልገባኝም እኔ። አሚር እኮ እዚህ ነው ልጅቷን ይዣት እመጣለሁ ያለኝ እኮ ይመጣል እኮ እዚህ እሱ ባጀበው እንዲመጡ ነው። እኛ ነው እዚህ እናንተ እንደውም እኮ እዛ ነው ልጅቷ ጋር እኮ ነው አብራችሁ መምጣት የነበረባችሁ። ኧረ አይደለም እናንተን እዚህ እናሳውቃችሁ ብለን ተባካከለ ከሙባጋ እኛማ አሚር ነገረን እኮ ይመጣሉ ምናምን አለ። ግን አይደለም እሱ እኮ ነው ንገሪያቸው ሶፍ ምናምን ያለኝ እኮ እሱ ነው። ኧረ እባክሽ ኦኬ፣ በትዕዛዝ ነው ጓደኞቼ እንዲሰበሰቡ ፈልጋለሁ ያለው እሱ ነው። እኔ ሙባል ላረግ እላለሁ እሱ አምጫቸው ይላል ውሰጃቸው ይላል። እኔ አልገባኝም ነገራቸው። ያላቸው ፍቅር ደስ ይላል እኮ እንደ ጓደኛ መደጋገፋቸው አሪፍ ነው። ወንድሜ የሚቆራስ ብቻ ግን አትሄዱ ከሆነ እሱ ስትወጣ ይሰራል። ኧረ ጉድ እናንተ ደግሞ ስትወጡ ማለት ስትወዱ ሪሊ ግን አሚር አንበዴ የተባለው በቤቲ ፍቅር ነው፣ በቀድሞ ባለቤቱ ወይ ሚስቱ ማለት ነው። አሁን ያገኛት ልጅ ጋር እንደ በፊቱ ፍቅር ይኖረዋል ወይ ይጓደዳሉ ምናምን ሲባል እየሰማን ስለሆነ ማለት ነው። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን የሚባል ነገር አለ። አሁን የመጀመሪያ የፍቅር ጓደኛ በወጣትነታችሁ መጀመሪያ አካባቢ በሳቱ ዘመን በሚባለው የያዛችሁት ፍቅር የጀመራችሁት ፍቅር ከዛ በኋላ ከተለያያችሁ በኋላ የሚመጣው ፍቅር የሚመጣው የትዳር ህይወት እንደ መጀመሪያው ይሆናል ወይ? የብዙ ሰዎች ጥያቄ ግን እንደ መጀመሪያው አይሆንም ነው የሚባለው። በተለይ ለሴቶች በተለይ ለቺኮች እንደ መጀመሪያ አይሆንም ይባላልና የመጀመሪያ የፍቅር ጓደኛ አይረሳም፣ ሁሌም ትዝታው ሁሌም ፍቅሩ ይቀጥላል ነው የሚባለውና ሪሊ ግን እያወሩ ያሉት አሁን አሚር አሁን የያዛት አሁን የሚያገባት ልጅ እንዴት እንደሚዋደዱ እንዴት እንደሚወዳት እያሉ ነው። ለማንኛውም ከሆነላቸው መልካም ነው። እንደዛም አይነት ኤክስፒሪየንስ ልምድ ያላችሁ ሰዎች ካላችሁ እስኪ በኮሜንት አሳውቁን ማለት ነው። ይቀጥል። ሙባ አንደኛ አይ እኩል ናቸው እኮ። ኧረ እኩል አይደሉም እንዴ? ሜትር ከሰማንያ ነህ። ሙባ እዚህ ነው አዲስ አበባ እየዘነረ ነው ቼክ አሚር መጥቷል። እንግዲህ ምን ነው እየተባለ እየተጨፈረለት ነው። የታለች ታዲያ እንዴ? ዋናውን ነገር ሳይዝ ነው እንደ የመጣው ባዶውን በባዶ ሲጀመር በባዶ ውስጥ እንዴት ይላካል? ይውላ ሚዜ ተቀምጦ እዚህ አሚር ብቻውን እንዴት የቀጣይ ጓደኛውን እንዴት ብቻውን ይዞ ይመጣል? ነው አልመጣችም። በመንፈስ ነው እንደሚያስተዋውቀው እንደዚህ ዘንጦ ምናምን ነገር ያቁት ውስጥ የገባች ይመስላል። እንግዲህ በቁመናዋ በቁሟ እንቅልፍ ለሚጋ እየወደቀችባት ነውና ምን ተሰምቷት ነው? ምናልባት አሚርን ማጣቷ እየቆጫት ይሆን? አሚር እንደዚህ ሽክ ብሎ ስታየው የሆነ ያልሆነ ትዝታ ተሰምቷት ይሆን? ምን ተሰምቷት ነው ብላችሁ ትገምታላችሁ? ፋሚሊ እኔ ማጣቷ ከፍተኛ የሆነ ቁጭት ያሳደረባት ይመስለኛል። ምክንያቱም እሱ ነው ጥሏት ስለሄደ ማለት ነው። እሷ በደንብ እንደምትፈልገው ስለምናውቅ አረስ ወያኔ ወይኔ ጉዲ ምን አጋቢሽ ወደ ዘጋሽ ልትይ ይሆናል አጋቢ እንዴት መጣ? ኧረ ችግር የለም አለብይ ወያ እንዴት ነው? እንኳን ደስ አለ። በጣም አምሮባል። ማሻአላ ብለን ማሻአላ ብለን ያው እንግዲህ ሁላችሁም እንደምታውቁት ያው እኔ ሰርግና ቀለበት ሊቀመኝ አልቻለምና የሆነ ነገር ሚስተር ሲሆን አንድ ነገር ደግሞ ነው ብዬ አስባለሁ። ለዛ ነው ሁሉንም ነገር የደበኳቸው ይሳካል ብዬ ሁሉንም ነገር የደበኳቸው ለዛ ነው። እና ደግሞ እና በዚህ ፕሮግራም ደግሞ እንዲካፈሉ የምፈልጋቸው ጓደኞች ሳይበዛ ቀለል ያለ በስሬ የማውቃቸው ሰዎች እንዲሆኑ ፈልጋለሁ። ዲማ ጓደኛዬ እኔ ዛሬ ቡና በጠጣም ምንም ባረግ አልነቃል ተራራ ላይ ጅልቃም እንደ አሚርን ያገኘሁበት ቦታ
ድብርት ውስጥ የሚያስገባ ነገር ዛሬ ደስታዬ ነው እና ደስ እንዲልሽ ነው የምፈልገው። ፏ ብለሽ ፏ ፈረች ብለሽ ከሁሉም ሰው የተሻለ እንደውም ከልጅቷ የበለጠ እኔ አንቺ ዘንጠሽ ነው ማየት የምፈልገው። ምክንያቱም አንቺ ማለት ለእኔ ብርሃኔ ነሽ ብዬ ነው የማስበው። አንቺ ከሌለሽ አያምርብኝም። አንቺ በሌለሽበት አሁን ላይ አንድ ሰው እያስከፋ ነው። ዓለም አሚር እንግዲህ ያው ምስጋናውን ማቅረብ ላለበት ለሱሚያ ከዛ ከጎዳና ህይወት ሰምተታ እንግዲህ ትሪት አድርጋ ለዚህ ያበቃችሁ እሷ ስለሆነች ምናልባት ቀለበት ያሰረበትም በዛ ጤነኛ ባልሆነ መንፈስ በነበረበት ጊዜ የነበረበት ሁኔታ ቢኖርም ሱሚያም ደግሞ ከልቧ እንደምትወደው ተደጋጋሚ ያሳየቻቸው ነገሮች ቢኖርም ያው እንግዲህ ከፍ ያለ ምስጋናውን እያቀረበ ነው። ግን ከሌላ ሰው ጋር መጣመሩን ይፋ እያደረገ ነው ማለት ነው። ግን ልጅቱ የት ናት ነው ያልገባኝ ነገር። የት አለች? ደግሞ ሁላችሁም በቀጣይ ቪዲዮ እንደማሳያቸው አድርገዋላችኋለሁ እና ጓደኛ ቅር ያለኝ ነገር አለ። ፕሮግራሙ ላይ የምናገር ይሆናል። እኔም ጥያቄ ነው የእኛም ነው ትላለህ። የሁላችንም ጥያቄ ነው። ፕሮግራሙ ላይ ልጅቷም ሰርፕራይዝ ነች። ለማንኛውም አሚር እንግዲህ ልጅቱን ባያስተዋውቅም ወደ ሌላ ህይወት እንደገባ በይፋ አስተዋውቃል። ልጅቱ የት ናት? የታየ ነገር የለም። እንግዲህ በሌላ ታሪክ በቀጣይ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ከተከታተላችሁ ደግሞ ልብ አንጠልጣይ ሆኖ ተጠናቋል። በኮሜንት ቀጣይ ምን ሊከሰት ይችላል አሳውቁን። ቻው ቻው።